በኢትዮጵያ ፕሪሚየር ሊግ ዛሬ ሁለት ተቃራኒ ታሪኮች ይጋጠማሉ። በአንድ በኩል ባለፉት 15 ጨዋታዎች ድል እንደ ውሃ ተጠምቶ የቆየው አሁን ከሞት ተነስቻለሁ የሚለው ኢትዮጵያ መድን፣ በሌላ በኩል በሊጉ ሰንጠረዥ አናት ላይ እንደ ንስር ተቀምጦ ዋንጫውን አሻግሮ የሚመለከተው ሲዳማ ቡና። መድን በቀላሉ የማይሰበር ብረት ሆኖ፣ ሲዳማ ቡና ደግሞ ታሪኩን ተገና አድርጎ በፍልሚያው አውድማ ላይ ሲገናኙ የዛሬውን ፍልሚያ ውጤት ለማን ይሆን የብዙዎች ጥያቄ ነው። መላኩ ወልድ በት ነኝ። ለሁለቱም ቡድኖች ብቻ ሳይሆን ለሊጉ ሰንጠረዥ መናወጥ ምክንያት የሚሆነው የዛሬውን ጨዋታ ታክቲካዊ ፍተሻ እንዲያዘጋጅቼላችኋለሁ። እስከ ፍጻሜው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ እንሆን። የቪዲዮውን መልእክት ለብዙዎች እንዲደርስ ደግሞ ላይክ ማድረጋችሁን አትርሱ። ወደ ዘገባው እንገባለን። የሁለቱ ቡድኖች ታሪክ ስንፈትሽ የሲዳማ ቡና የበላይነት ጎልቶ ይታያል። ከ2015 እስከ 2018 ባደረጓቸው 7 ግንኙነቶች ሲዳማ 3 ጊዜ ሲያሸንፍ መድን ያሸነፈው 2 ጊዜ ብቻ ነው። ቀሪዎቹን 2 ጨዋታዎች በአቻ ውጤት ተቋጭተዋል። የሲዳማ የበላይነት በታሪክ ብቻ አያበቃም። አሁን ላይ ሲዳማ የሊጉን ዋንጫ ለመሳም ደጅ እየጠና ሲሆን፣ መድን ደግሞ በሊጉ ለመሰናበት የህልውና ትግል እያደረገ ይገኛል። ነገር ግን አንድ አስገራሚ እውነት አለ። የዘንድሮ መድን ተገማች አይደለም። አዎ መድን ዘንድሮ በነጥብ ደካማ ቢባልም አንድ የሚገርም ባህሪ አለው። በ29 ጨዋታዎች 6 ጊዜ ብቻ ቢያሸንፍም ባለፉት 5 ጨዋታዎች ግን 3 ጊዜ ውጤት ቀልባሽነቱን በተግባር አሳይቷል። በተለይ ደግሞ የዋንጫ ተፎካካሪውን ሐዋሳ ከተማን ከመመራት ተነስቶ ማሸነፉ መድን የሚጎብጥ እንጂ በቀላሉ የማይሰበር መሆኑም ያስመሰከረበት ነበረ። ዛሬ ሲዳማ ቀድሞ ጎል ቢያገባ እንኳን መድን መልሶ ሊመታ እንደሚችል ወቅታዊ ውጤቶቹ ይናገራሉ። ይህ ደግሞ በሻምፒዮንነት ጫና ውስጥ ላለው ሲዳማ ትልቅ ፈተና ነው። ሲዳማ ጎል አግብቶ ለመከላከል ቢሞክር እንኳን ለውጤት ቀልባሾቹ መድኖች ምቹ ሁኔታ ይፈጥርላቸዋል። ጨዋታው የተጫዋቾቹን ብቻ ሳይሆን የአሰልጣኞቹም ነው። አሰልጣኝ ገብረመድህን ኃይሌ ዛሬ የሚገጥሙት የቀድሞ ቤታቸውን ሲዳማ ቡናን ነው። ቤታቸውን ጠንቅቀው የሚያውቁት አሰልጣኙ የሲዳማ የ55 ነጥብ የሊግ መሪነት ጥንካሬ እንዴት ይሰብሩት ይሆን የሚለው ጥያቄ ይጠበቃል። ወደ ሜዳ ስንመለስ ደግሞ 2 የጎል ማሽኖች እንመለከታለን። በሲዳማ ቡና በኩል የሊጉ ኮከብ ግባግቢ አቤል ያለው በቅጣት መልስ ተመልሷል። አቤል በመሪነቱ ለመጽናት ዛሬም የጎል ጥሙን ሊወጣ ይገባል። በመድን በኩል ደግሞ ባለፈው ሳምንት ለክለቡ መድን የሆነው አማኑኤል ኤርቦ ይጠበቃል። በ9 ጎል ራሱን በከፍተኛ ግባግቢዎች ተርታ ያሰለፈው አማኑኤል ዛሬም መድንን ከወራጅ ቀጠናው ለማራቅ ተዘጋጅቷል። ማን ይበልጥ ይነግ ሲሆን አማኑኤል ወይስ አቤል? አምና በዚህ ወቅት መድን 60 ነጥብ ነበረው። ዘንድሮ ግን 34 ነጥብ ሆኖ ለሁሉል ነው ይፋለማል። ድል የጠማው መድን መጽናቱ ይቀጥላል ወይስ ደግሞ የሚያቆመው ያልተገኘው ሲዳማ ቡና የነጥብ ልዩነቱን ያሰፋል? መልሱን ለእናንተ እንተዋለን። እናንተ ስለዚህ ጨዋታ የምትሰጡት ግምት ምንድን ነው? መድን ውጤት መገልበጡን ይቀጥላል ወይስ ሲዳማ ቡና መሪነቱን ያጠናክራል? ትንታኔያችሁን በኮሜንት ንገሩን። ስለተከተላችሁ እናመሰግናለን። መላኩ ወልደ ሰንበት ነበርኩኝ። ቸር ቆዩልን።